بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. قال الله عز وجل: بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. وعليكم السلام ورحمة الله. በዚህ ሱራ አላሁ ተባረከ ወተዓላ ብዙ ነገር አስተማሪ የሆነ ነገር እናያለን። አላሁ ተባረከ ወተዓላ የፈቀደ እንደሆነ እቺ ሱራ መክያ መደንያም ብለው ኺላፍ አለ በይነ ዑለማ። አሁንም ልክ እንደባለፈው እኔ ወደ አንዱ ጎን ሳላዘነብል ሁለቱም ያሉ ዑለማዎች አሉ ብለን በዛ ላይ እናልፋለን። ግን እቺ ሱራ አላሁ ተባረከ ወተዓላ በዚህ ሱራ ውስጥ የመለሳቸው መልሶች፣ ያስተማራቸው ትምህርቶች፣ የተሰመረበት መልእክት ወይም ደግሞ ቦግ ተብሎ እንዲታይ የተደረገው መልእክት አለ። የሰበቡ የመጣበት አያው ኑዙል የወረደበት ምክንያት ሲናገሩ ዑለማዎቻችን ሰበቡ ኑዙሉ በብዛት ቁርአን ውስጥ የመጡት በብዛት ደካማ ናቸው። የዚህም እንደዛው ባለፈውም ቁል አዑዙ ቢናስ እና ቁል አዑዙ ቢልፈለቅ ያለው እንዳሳለፍ ነው ማለት ነው። እዚህ ጋር ሙሽሪኮች መጡና ምን አሉ? ሰለላሁ ዐለይሂ ወሰለም እንሲብ ለና ረበክ ጌታህን እንስም ማለት ምንድን ነው? ማን የማን ነው? የማን ልጅ ነው? ዘር ሐረጉ እንዴት ነው ብለው ቀጥታ ነው የጠየቁት። ልክ ፊርዓውን ሙሳ እንደጠየቀው ምን አለ? ወማ ረቡል ዓለሚን። ስለ ማን ነው ሳይሆን ጥያቄው በትክክለኛ መሆን የነበረ ወመን ረቡል ዓለሚን ነው የዓለማቱ ጌታ ማለት ሲገባው ከምንድን ነው ከምንድን ነው መነሻው ወይም ደግሞ የተሰራበት የተገኘበት ነው። እዛ ቦታ ምን አለው ሙሳ? ቃለ ረቡ ሰማዋት ወልአርድ ወማ በይነሁማ ኢን ኩንቱም ሙቂኒን ቃለ ሊመን ሐውለሁ ወላ ተስተሚዑን ቃለ ረቡኩም ወረቡ አባኢኩም አልአወሊን። ሙሳ ከዛ ፍርዓውን ምን አለ? ቃለ ኢነ ረሱለኩም አለዚ ኡርሲለ ኢለይኩም ለመጅኑን ቃለ ረቡ ሰምዐ። እዛ ጋር መልእክተኛችሁማ እብድ ነው አለ ፍርዓውን ለሚለው። እሱ የጠየቀውን ጥያቄ ትቶ ቁም ነገሩ ላይ ሄደ። አላሁን ተባረከ ወተዓላ ከምንድን ነው ማለት ሰማዩን ሲገባ ማን ነው አላህን ብሎ አላህን የመማር ስለ አላህ ማወቅ ሲገባው ወዳልሆነ ጥያቄ ሲሄድ ሙሳ አለይሂ ወአላ ነብይ ሰላም መለሷቸው። አንተ ማወቅ ያለብን የዓለማቱ ጌታ የምድሩም የሰማዩም ጌታ በመካከሉም ያሉ ነገሮች ጌታ ፈጣሪ አስተናባሪና ተመላኪው እሱ ብቻ ነው። ይሄን ያዝ እንጂ ከየት ነው ምንድነው? እና ልክ ሙሽሪኮቹም ረሱሉ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ሐዲሱ ዒላ አለው። ዒላ ማለት በዑለማዎች በእውቀት የዑለማ በሐዲስ እውቀት ሊቃውንቶች ደካማ እንትን አለ። አፈን ሞልቶ ባንናገርም ዑለማዎቻቸው ይዘረዝሩታል። ግን ከማስረጃ አንፃር እንደዛ ሆኖ ሳለ ማለት ገና ሰለላሁ ዐለይሂ ወሰለም ምን አሏቸው? አያው መጣ ማለት ጌታ ማን ነው? ምንድን ነው? ከየት ነው? ማን ነው አላሉ። ምንድን ነው? አላሁ ተባረከ ወተዓላ መልሱን ሰጠ። መልሱን ቁል ሁወ አላሁ አሐድ ጌታን ቁል ብለህ በላቸው። ሁወ እሱ እናንተ የምትጠይቁት ነሰቡን ወይም ጎሳውን ወይም ደግሞ መነሻውንና ሐረጉን የምትጠይቁት አላህ ነው አላቸው። አሐድ
አላህ ደግሞ አንድ ነው። አላሁ አሐድ ማለት ምን ማለት ነው? አላህ ማለት ራሱ ምንድን ነው? አላህ ማለት ሚን አለሃ ያእልሁ ሚመለክ ተመላኪ ማለት ነው። እና እሱ ጌታችን አላህ ነው። አልአሐድ አሐድ ማለት ምንድን ነው? ማይከፋፈል አንድ ሶስተኛው ነው እንደዚህ አይል لك كفاروች እንዳሉት ማለት ነው وقال الذين كفروا وقال الله ثالث ثلاثة لقد كفر الذين قالوا ان الله ثالث ثلاثة الله የሶስት አንደኛው ስላሴ ማለት ነው የሶስት አንዱ አካል ነው ብሎ ማለት አይበቃም እና አላህ ተባረከ ወተዓላ አይከፋፈልም ላይ ተጀዛ ማለት ሁለተኛው ትርጉሙ ወይም ሌላው ትርጉሙ አልአሐድ ማለት لا يتعدد تعدد ማለት ብጤ የለው አጋር የለው አንድ ነው ማለት ጌታችን አንድ ነው በተመላኪነትም በጌትነትም ጌታችን በሙሉ አንድ ነው አላሁ ተባረከ ወተዓላ አላሁ ሰመድ አላሁ ተባረከ ወተዓላ ሰመድ ነው ሰመድ ዑለማዎቻችን ያለፉትን አላህ ይማራቸውና ያሉትን ደግሞ አላህ ተባረከ ወተዓላ እድሜያቸውን ያራዝምልና ሰመድ ማለት ማለት ነው አንዳንዶች ምን አሉ ሰመድ ማለት ለም يكن ለም يلد ولم يولد ማለት ራሱ ሰመድ ማለት ነው ዑለማዎቻችን የኛ በአማርኛ ሲተረጉሙን አሉ ሰመድ ማለት የተብቃቃ ማለት ከማንም ምንም የማይፈልግ ሁሉም ከሱ የሚፈልጉ ራሱን የቻለ ከማንም ምንም የማይፈልግ ያንዱ ትርጉሙ ነው ሰመድ ሰው ልጆችም እንስሳቶችም በሙሉ ከሱ የሚፈልጉ እሱ ግን ከማንም ምንም አይፈልግ ሁላችሁም ብትከፍሩ ምንም አይቀንስም አይደል ሁሉም ቢያምን ምንም ደረጃ የሚጨምር ነገር የለም ለአላህ ማለት እና يا أيها الناس أنتم الفقراء إلى الله والله هو الغني الحميد የሰው ልጆች ሆይ ወቁዋል እናንተ ናችሁ ባለ ጉዳዮች እናንተ ፈቂር ማለት ባለ ጉዳዮቹ ፈላጊዎቹ ከጀቦቹ እናንተ ናችሁ እኔ غني ሀብታም ነኝ የተብቃቃው ከማንም ምንም አልፈልግም ሀብታም ብቻ አይደለም ሐሚድ የተመሰገንኩ የተወደስኩ ነኝ እንከን የሌለኝ አለ አንዱ ትርጉሙ ያን ሌላ ሁለተኛው ትርጉሙ ሰመድ ማለት አንደኛው ትርጉሙ ለም يلد ولم يولد ብለና ሌላኛው ደግሞ ዑለማዎች ምን አሉ አላህ ማለት الصمد ማለት لا جوف له وهو يطعم ولا يطعم وهو እሱ ቀላቢ ማይቀለም አላሁ ተባረከ ወተዓላ ሁሉንም ሲሳይ የሚሰጥ ለሁሉ ሳይዘነጋ ምንም ነገር ሳይጓደል ሁሉ لو أنكم تتوكلون على الله قالوا صلى الله عليه وسلم እናንተ በአላህ ላይ በደንብ ብትመኩ አላህ ላይ ራሳችሁን ብትጥሉ ልክ እንደ አዋፍ ጧት ሆዳቸው የተኮማተረ ሆነው ወጥተው ማታ ጠግበው እንደሚገቡት ትበላላችሁ ነበር ጧት በባዶ ሆድ ወጣ ከየት አገኛለሁ ወዴት ልሄድ ሳትል ተነስታ ብቻ በራ አላህ ይሰጣታል ያ ማለት ሰው ልጅ ሳይሰራ ይቀመጣል ማለት አይደለም ሁለት ነገር እኛ ላይ ግድ ነው በመጀመሪያ አላህ ራዚቅ ነው
ሰጪ ነው ለጋሽ ነው ሲሳዩ ሁሉ እሱ ዘንዳ ነው ብለህ ማመን ግድ ነው። ሁለተኛው ደግሞ አስባብም መሙላት አለብህ ያም ግድ ነው። ልክ ወፊቷ አላህ ነው የሚመግበኝ አለች አይደል? ግን ወጣች ጠዋት ምክንያቱን ነው የምትሞላው ማድረግ ያለብን ነገር ነው የምታደርገው። አስባብ ወይም ምክንያቶችን በአንተ የምትችለውን በአቅምህ ማድረጉ ከተወኩል ጋር አይጋጭም። በአላህ ተባረከ ወተዓላ ትመካለህ ትሰራለህ ምትችለው። እንደዛ አላህ ተባረከ ወተዓላ ሰመድ ማለት ሆድ የሌለው ማይመገብ እሱ ግን ሁሉንም ይቀልብ። በአንድ ቂሳ ደረጃ ምን ይላሉ? ሱለይማን ሁሉ ነገር ያናገር ነበር። አላሁ ተባረከ ወተዓላ አግርቶለት ሁሉንም ጉንዳንንም ምንንም ቋንቋቸውን አላህ አግርቶለት እንዴት ነው ቀለባችሁ አላት አሉ። ቂሳ ያው እንትን ማለት ነው ግንዛቤ ማስጨበጫና ግልጽ የማድረግ ያክል ነው እንጂ እንዲህ ተባለ ብሎ የሚወራ ነገር ሳይሆን እንትን ብለህ ተመርኩዘህበት አህካም ትወስዳለህ ሳይሆን ትጽናናበታለህ። እና ምንድነው በአመት አንቺ ስንት ነው እንደምቀለም የሚሰፈርልሽ ነገር ስላት አይ አንድ ፍሬ ስንዴ በአመት ይበቃኛል አለች። አንድ ፍሬ ያዛትና አሉ ሳንዱቁ ውስጥ አድርጎ ትቷት አንድ ፍሬ አድርጎ ሄደ። በአመቱ ከፈተ። በአመት ሲከፍት ግማሽን በልታ ግማሽን አለ። አንድ ፍሬ ያላልሽም አለ። ይኸው ግማሽ ነው የበላሽው። አንድ ፍሬማ እሱ ሲሰጠኝ ነው እኮ እኔ እኮ እሱ ክሰጥ አላስቀምጥም ስጋት የለብኝም አይረሳኝም። አንተ ቆልፈህብኝ ብትረሳኝ አንተ ባንተ እጅ ገብቶ የሰው ልጅ ነው አላህ አይረሳ። አንዱ ሙልሂድ ነበር። ሙልሂድ ማለት በቃ ምንም ነገር የለም ጌታ የለም ምንም ምልክት የለም ብሎ የጌታ የመኖር ለማረጋገጥ በራሱ መንገድ ጥረት የሚያደርግ ነበር። ሲናገር አጂብ ትላል። በተፈጥሮ ህግጋት ብቻ የሆነ አይ ዶንት ኖ ተከታታይ ነገር ብቻ ናቹራል ጂኦግራፊ ምናምን ዶክመንተሪ ነገር ያይና ስለሆነ እንስሳ ያጠና። ያ እንስሳ ሴቷ በእንቁላሊው ብቻ እናትየው ትጥላለች። በእንቁላሊው እንደዚህ በመውለድ አላውቅም አሁን ትዝ አይለኝ። ትወልድና እንደወለደች ነው የምትሞተው እናትየው። ያቺ ተወለደችው ልብ በል ሁሉ ነገር ማድረግ ያለባትን በራሷ ታደርጋለች። ይሄ አስተናባሪ እንዲህ አይነት ጌታ የት አለ? ማን ይነገራታል? ያን እንደዛ ኖርም የነሱ ኖርም አካሄዱ እንዲህ ነው። ሲመገቡ እንዲህ ነው። ጥጃ ተወልዳ ማን ነው ትሬን ያደርጋል? ኦሪየንቴሽን አለ ሁሉም እንስሳ አይደለ? ሄዶ ጡቱ ቦታ እንመት ይጠባል መቼ ይቆማል አለ። የሰው ልጅ አሉ ሰለላሁ ዐለይሂ ወሰለም ኩሉ الناس يولد على الفطره فابواه يهودانه وينصرانه ويمجسانه። እንዲሁ ቢተውት የሰው ልጅ ኢንፍሉዌንስ ከውጭ ሳይኖር ሰርጎ ገቦች ሐሳብ ሰራቂዎች ባይኖሩ አይጣም። ሸይጣን መጥቶ እናት አባት ይሁዳም ነሳራም ያደርጋል፣ የሚያጠምቀው ያጠምቃል፣ የሚያስደው ይወስዳል፣ ተለያየ ነገር ያደርጋል እንጂ አይጠፋም። هو الذي خلق فهد እሱ ፈጥሮ ለፈጠረበት ሲስተም የመራቸው ማን ነገራቸው? ለዚህ አንዳንድ ሸቃባዎች ወይም ደግሞ ወንድ ወንድን ሴት ሴትን ፍለጋ ከተፈጥሮ ውጭ መንገድ ሲወጡ ምን ይሏል? እኔ ስወለድም እንዲህ ነው የተፈጠርኩት። ትክክል ነው፣ ውሸት። ማን ነው እንደዛ ዋየር ያደርገው? ማን ነው ያደርገው? ለሱ ራሱ ማስረጃ የለም። ፍላጎቱና ሸይጣናዊ መንገድ ነው እንጂ
አላህ ሲፈጥረኝ እንዲህ ነው የሚባል ነገር የለም። ጌታ ፈጥሮ ሕክማ በጥበብ ፈጥሮ የተዛነፈ አንድም ነገር የለም። አላህ ምን ይላል? ከኔ ውጪ ተመላኪ የለም ሲል ቁል አሩኒ الذين ماذا خلقوا من الارض እስቲ ከምድር ውስጥ እናንተ የምታመልኳቸው የምትፈሯቸው የምትሏቸው ነገሮች እስቲ ምንን ፈጠሩ አሳዩ። ከሰማይ ግዛትም ከምድሩ ምንም የለም አላህ ብቻ ነው ማለት። ስለዚህ አላህ ምንድነው? ሰመድ የተብቃቃ ማንንም አይፈልግም። እኔ ብሰግድ ለራሴ አይደለም። አላሁ ተባረከ ወተዓላ በሐዲስ ቁድሲ ረሱሉ ሰለላሁ ዐለይሂ ወሰለም ሲነግሩ ምን አሉ? እንዳንዳችሁ ሁላችሁም ጠማሞች ናችሁ እኔ ያቀናውትና የመራው ሰው ሲቀር፣ ሁላችሁም ረሃብተኞች ናችሁ እኔ ያጠገብኩት ያበላው ሲቀር፣ ሁላችሁም እንደዚህ ከሱ በስተቀር መሸሻ የለም። ለዚህ ይሄ ሱራ ሱሉሱል ቁርአን አንድ ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? የቁርአን 1/3ኛውን እናንተ ላይ ቀራለው አሉ። ሰብሰብ በሉ ብለው ሲላቸው ተሰበሰቡ። ቁል ሁወ አላሁ አሐዱን ቀርቶ ገቡ። ጠብቁ እነሱ 10 ጁዝ ይቀራል ብለው ነው እንግዲህ የቁርአን 3ኛው 1/3 አታውቁም እንዴ? ቁል ሁወ አላሁ አሐድ እኮ 3 የ1/3 ማለት ምንድን ነው? የቁርአን መልእክቱ አንደኛ ስለ አላህ ያስተምራል። ጌታ ማን ነው ምንድነው ያስተምራል። ከዛ ውጪ ደግሞ ታሪክ አለ። ቀደምት ሰዎች እንዲሆነው እንዲያሉ እሺ ያሉ ሰዎች እንዲሄዱ እንደዚህ። ሌላው ደግሞ ህግጋት አለ። ከዛ አንፃር 3 ነው። እቺ የአላህ ሱራ ባህሪ የአላህ ባህሪ ነው ማለት አላህን ጋር ራሱ በራሱ ያስተዋውቃል። እና ምን አለ አንድ ሰሃባ ረሱሉ ሰለላሁ ዐለይሂ ወሰለም አሚር አድርጓቸው የሆነ ጦር ምሳሌ ተወሰነ ሰው ላይ አሚር ተደርጎ ተልኮ ያሰግዳቸዋል። ሁሌ ያሰግዶ አንድ ሱራ ቀርቶ ከፋቲሃ በኋላ አንድ ሱራ ይቀራና በቁል ሁወላሁ ላይ ያከትማል። ሁሌ አንተ ምንድነው ወይ ቁል ሁወላሁ ብቻ አሰግድ ወይ ያችን ቁል ሁወላሁ ተውና በዛችኛው ተብቃቃ ምንድነው አሉት። አይ ካልፈለጋችሁ አሚርነቱ ይቀራል እንጂ እኔ እንዲሁ ነው። ከሆናችሁ ሆናችሁ ካልሆናችሁ አውርዱኝና የምትፈልጉትን ሰው አድርጉ። አይ ሁላ አንተው በቃ። በኋላ ሰለላሁ ዐለይሂ ወሰለም ሲመለሱ ጠየቋቸው። እሺ ጠይቁት ለምን እንደሚሰራው አሉ ሰለላሁ ዐለይሂ ወሰለም። ሰሃባው ምን አላቸው? የአላህ ባህሪ ናት፣ የሱ መገለጫው አንቺ ነች። አላህ እንዲህ ነው ብሎ የምታስተምረው እኔ ወዳታለሁ አለ። ያ የአላህ ባህሪ መውደድ ጀነት እንዳስገባው ንገሩት አለ። እና ትልልቅ ፈድል አለው። አላሁ ሰመድ አላህ የተብቃቃ እንከን የለበትም በስራው በስሞቹ በባህሪ ከማንም ምንም አይፈልግም። ሙሉ ነው። ለም የሊድ ወለም ይውለድ። አላሁ ተባረከ ወተዓላ አምሳያ የለውም እያለ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም። ሲጀመር ለምንድን ነው ለም የሊድ አልወለደም ሲል ለምንድን ነው? የሁዳዎች ዑዘይር ኢብኑላህ ዑዘይር የአላህ ልጅ ነው አሉ። ነሳሮችም እንደዛ። የዓረቦቹ ሙሽሪኮችም ምን አሉ? ጂኒ የአላህ ሴት ልጆች ናቸው፣ መላእክቶች ከጂኒ ነው ያገኘው አሉ። ያን ሁሉ አስተባበለ። ረድ ይባላል። ረድ ማለት ያልሆነ ነገር ሲኖር መልስ ምት ሳይሆን ማስተካከያ መስመር ማስያዣ። አንዳንድ ጊዜ የኛ ሰው በዲኑ ላይ ረድ እንደሌለ ነገር ረድ እንደማይደረግ ነገር ወይም ስለ አንድ ለምሳሌ እኔ ተሳሳትኩ እንበል እዚህ
አንድ ቦታ ያለ ወንድማችን እንደዚህ ሁሴን እንደዚህ ሳለው ስትክ አይደለም እንደዚህ ብሎ ለኔን ሊመልሰኝ ሊያስተካክለኝ ነገሩን ደግሞ ሊያስተካክል እኔ ያዛባውት ወይ አሻፈፌ ሊሆን ይችላል ወይ አዛብቼ ሊሆን ይችላል ወይ የሆነ ነገር አጉድዬ ሊሆን ይችላል ማለት ሲሰጥ ብዙ ሰው እንግዳ ይሆናል እንግዳ መሆን የለበትም ሰው ልጅ ማንም ሙሉ አይደለም እኛም ምን ሰራው በሌላው ኑሮ ላይ ማለት ግን ረድ ሲባል ማንም ይናገረው አንደኛ እሱ ራሱ እውቀት ሳይኖረው ተንሶ ይላል ضوابط የለውም ወይ ግን እንትን የለውም ወይ ሽሩጥ ማንም ይናገረው ስለምናገር ምን እንደሆነ ሳያውቅ እኔ ሳይገባኝ በመሰለኝ ሚደነፋ በጮሆ ብቻ የሚመስለው አለ ያ አይደለም ረድ በመሰረቱ አለ ምሳሌ አንድ ነገር ሳዛባ እኔ የአላህ ተባረከ ወተዓላ ዲን ወይም ደግሞ መልእክቱ ለቀቀ መስመር ለቀቀ አዛብታል ተንሻፈዋል እንከን ነው አይደለም የሚገልጸው ምንድነው ፍላጎት እኔ ማንቋሸሽ እሱ ይሆናል ብለን አንገምትም ጥሩ ግምት ካለ ሊሆን ይችላል አንዳንድ ሰው ጋር አይደለ ግን ትክክለኛው መልእክቱ ሐቁን መግለጽ ምክንያቱም ይሄ መንገድ ነው ብለናል ነብዩ ሰለላሁ ዐለይሂ ወሰለም ያሰመሩት መንገድ እዛ ያ መንገድ ላይ እኔን ካሻፈፍኩት የሚመጣው ሰው ከሱ መንገዱን ይስታል መንገድ እንዳይስት ነጭ እንደሆነ ግልጽ እንደሆነ እንዲቀር እኔ ላይ መልስ ይሰጣል ነፍስያዊ ሳንሆን ነጥብ ተኮር የሆነ ነጥብ ላይ ያተኮረ ፐርሰናሊ ሳይሆን አስተማሪ ገጸጻ ትችት ማስተካከያ ቆይጆ ዛሬ ዛለ በብዛት ላይኖር ይችላል ምክንያቱም ብዙ ተናጋሪዎቹ ራሳቸው መሐይሞች ናቸው እነኛ መሐይሞች ወጥተው ተናገሩ ማለት ግን አዋቂዎች አይናገሩ መስመር አደራረግ የለም ማለት አይደለም شوف አላህ ምን አለ ለም የሊድ ዝም ማለት አይችልም ይችላል ግን ትክክል ተዛባ ነገር ያ ማስተካከል አለበት ለም የሊድ አልወለደም በሐዲሱ ረሱል ሰለላሁ ዐለይሂ ወሰለም አላህ አለ ብለው ሲሉ ምን አሉ ما احد اصبر على الله عند الله ትግስተኛ የለም እንደኔ ብዙ ነገር እየሰማ ዝም የሚል የለም እኔ ፈጥሬያቸው ቀልቤያቸው ሌላ ሰው ያመልካሉ ልጅ የለኝም እላለሁ እንደ ያስዋሹኛልማ ልጅ የለኝም እላለሁ ልጁ እከሌ ነው ይላሉ ገባ አላህ እንደዛ ይታገሳል ወደ ረዱ ስንመለስ ያላዋቂዎችም ብዙ አሉ ግን አለ ነገር ምሳሌ ልስጣችሁ አሁን እዚህ ሀገር እንኳን እኛ ሰላም ኢትዮጵያ ነህ እንበል ረድ በህይወት እንዴት እንዳለ ላሳያችሁ ወይ ባቡር ተሳፈራለሁ ወይ ባስ ተሳፈራለሁ ኪሳችሁን ጠምቀቅ በሉ ይላል ምን ማለት ነው እያነቃህ ዘራፊ አለ ሌባ አለ አይደል ቢሰርቅ ምንድነው ገንዘብ ግን ያስጠነቅቃል እኔ መንገዱን ሳሳስት አንድ ሰው ማስጠንቀቅ አለበት ማስተካከያ በተሰረፈ 40 ብር ነው ምሳሌ ግን እዚህ ጋር ከተሰረፍክ ተመለሰ ማስተካከል በጣም ልብ ካለው አላህ ከወፈቀው የሆነ ሰፈር አንድ ሰው ሙቭ ያደርጋል ይገባል ልብስ ደጃታ አስቶ ወይ ማታ አስገቡ ምናምን ይላል ለምን እቃይ ሳፈቃ ሌባ አለ ስለዚህ ያ ማለት የተፈጥሮ እንደዚህ ማስጠንቀቅ መከላከል አለ ከንብረት አንፃር ከዲንም አንፃር አለ ይሄው አላህ ራሱ ለም የሊድ አልወለደም እነሱ ቢናገሩ ወለም ይውለድ አልተወለደም ማለት ወለም ይውለድ እሺ ይበል ለም የሊድ ራሱ ለምን አለ ልጅ
ለምንድን ነው የሚያስፈልገው? አንደኛ አባት ሲደግም እንዲጦረው እጁን እንዲይዘው፣ ለሌላው ደግሞ ይመካበታል፣ ደስ ይለዋል፣ አይን ማረፊያው ይወርሰዋል፣ ይተካዋል። እነዚህ ነገሮች በሙሉ ከአላህ የጸዱ ናቸው። ብጤም ደግሞ መሳይዝ ደግሞ ሲኖርህ ነው አይደለ? ከዛ ውጭ ምን ያደርግ የለም። ስለዚህ ያ ሁሉ አያስፈልገውም። ያ በመሰረቱ በቁርአኑ ብዙ ቦታ የተሰመረበት ነው። ወለም ተኩን ለሁ ሳሒባ ባልተቤትም የለውም፣ ከየት ይመጣል? በሌላ ቦታም ደግሞ ወለም የተኺዝ ወለደን ልጅም አላደረገም፣ በጉዲፈቻ በመውለድም ሁለቱንም ያስተባበረ። በሌላ ቦታ ደግሞ ሱረቱል ካህፍ ላይ ምን አለ አላህ? አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂ አልኪታበ ወለም የጅዐል ለሁ ዒወጃ። ቁርአኑን አወድሶ መንገዱን አጥርቶ ተከተሉ ብሎ ሲያበቃ ምን አለ? እነኛ አላሁ ተባረከ ወተዓላ ልጅ አደለው ልጅ አለው ተገባው ብሎ የሚሉ ሰዎች ግልጽን ውሸት ዋሸዋል። መንገድ የማጥራት የማስተካከል እርምጃ ማለት ነው። እና ወለም ይውለድ እሱም አልተወለደም፣ ወለም የኩን ለሁ ለሱም የለውም ኩፍወን ቢጤ አሐድን አንድም ሰው ቢጤ የለውም፣ በባህሪ በስምም በሁሉ ነገር። አንዳንድ ጊዜ ልብ ብለህ ካየህ የአላሁ ተባረከ ወተዓላ ስሞች ይዘረዝሩና 99 ምሳሌ እንበል፣ የረሱልም ከጎኑ 99 ይለዋል። ማስረጃ ተው እና አላህ ቢጤ የለውም። ለይሰ ከሚስሊሂ ሸይኡን አንድ እሱን የሚመስል ቢጤ ቢጤ አይደለ አምሳያ የለው በሁሉም ደረጃ። ስለዚህ አላሁ ተባረከ ወተዓላ ይሄን ሲያስተምር መንገዱንም ሲያሳይ እርምጃም ሲወስድ አላሁ ተባረከ ወተዓላ ከአስተምሮ አንፃር ያሳያል ማለት ነው። እና አላሁ ሰመድ ለም የሊድ ያልዳሰስኩት ነገር ያለ አይመስለኝም። እና ይሄን ይመስላል። ወደ እንትኑ ስንሄድ ማለት ነው ወዳለፈው ሱራዎች እንሄዳለን። ወዳለፈው ሱራዎች ስንሄድ ማለት ነው ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ገረፍ የምናደርጋቸው እነኚህ ሶስቱ ሱራዎች ባለፈው ምናል ሰዎች ከጥቃት የሚከላከሉበት ራሳቸው የሚጠብቁበት ነው። ምን አለ አላህ? ቁል አዑዙ ቢረቢን ናስ በሰው ልጆች ጌታ እጠበቃለሁ ብለህ በል። በማን ነው መጠበቅ? በአላህ መሸሽ ያለብህ ወደ አላህ ከምን መሊክ ናስ የሰው ልጆች ንጉስ በሆነው የሌሎቹም ነው የሰው ልጆች ንጉስ በሆነው ወይም ደግሞ አስተናባሪና ባልተቤት በሆነው ኢላሂ ናስ በሰው ልጆች ተመላኪው እጠበቃለሁ ብለህ በል። ሚን ሸሪል ወስዋስ ከጎትጓች ከሆነው ሸይጣን፣ አልኸናስ ከድብቅ የሚደበቀው አንተ አላህን ስታወድስ ተደብቆ አላህ ስትዘናጋ ደግሞ የሚያጠቃ የሆነ ጠላት አለህ። ፈተኺዙሁ አድዋ እናንተም እሱን ጠላት አድርጋችሁ ያዙት አላለ። ጠላታችሁ ነው፣ ጠላታችሁ አድርጋችሁ ያዙት። አባታችሁን ከጀነት እንዳስወጣ እናንተንም እንዳያስወጣ፣ አባታችሁን ራቁት እንዳቆመ እናንተንም ራቁት እንዳያቆማችሁ እና الذي يوسوس في صدور الناس የሰው ልጆች ልቦና ውስጥ የሚወገውተጉት የሆነ ለልጅነቱ ናስ የሸይጣን ጉትጎታ አይነቶች ብዙ አይተናል። ኢባዳህን ከማበላሸት አንፃር ከትንሹ ይጀምራል ያሳድጋል። አንዳንድ ሰው ልብ ብላ አይተው እንደሆነ ከውዱ ይጀምራል። በእያንዳንዱ የሸይጣን እርከን ወይም ማስተብ እሱ የሚጠቀሙባቸው መንገዶች ሱና መፍትሄዎች አሉ። ካለማወቅ ሰዎች በሌላ መፍትሄ ይሄዳሉ።
ምሳሌ ከምሳሌ ጋር አንድ ሰው ምሳሌ ሽንት ቤት ይገባል አንዳንዱ ይቆያል ግማሽ ሰዓት ይቆያል አላሁ አክበር አራቱም ረካ ያልፈዋል እዛ ሲል ቆሞ ሲቀመጥ ሲቆም እዛው ዞር ሲል አይወጣም ችግር አለ ጠባ ላይ ነው ምን አለ እኔ ባይኔ አይቻለሁ አንዱ ልብሱን ያጥባል ያሰጣል አቦ ሳይነኩት አይቀርም ያጠበውን ያውን ያስነ አንድ ቀን መጨረሻ ላይ ሻንጣ ውስጥ ያለው ሞቱ አውጥቶ ውስጡ ያድጋል ማቆም አለብህ ሱና ላይ እንደዛ አለ ምሳሌ ውዱ አድርጋል ይመጣና አራ ውዱ አለ የለህም ይላል እሺታ አንዳንዱ ደግሞ አንዳንድ ሰው ከመሀይምነት አንፃር አንዱ ውዱ የለኝም አለ በምን አድርጋለሁ ማድረጉ እርግጥ ነው መጥፋቱ ደግሞ ጥርጥር እርግጠኛ ላይ ነበር መቆም ያለበት በሱናው እንደዛ ነው ኺላፍ ዑለማዎች ጋር አለ ኦኬ ግን በሱና ላይ እርግጥ ነው ውዱ ማድረጉ እርግጥ ነው ጥርጣሬ ከውጭ ነው የመጣው ከኋላ ማለት ከውጭ ሲሆን ከኋላ መጣ ይሄ እርግጥ ነው ውዱ አድርጓል ከዛ በኋላ ጠፋን እርግጠኛ አይደለም መጥፋቱ ግን ያጠራጥሮታል ጠፋ አልጠፋም በሱናው እንደዚህ ስትሆን ዲስሪጋርድ አድርገህ ጥርጣሬውን ጥለህ ምክንያቱም ውስጡ ያሳድጋል ይሄ እየተንከባከበ ያሳድግብሃል ወለሌላ ቦታ ይስዳል እና ተዋው አይተወኝም አለ እንዴት አደርጋለሁ በቃ እርግጥ ልሆን አለና ፈሳ አሁን ሄዶ ውዱ አደረገ ይሄ አንዱ የሸይጣን መንገድ ትክክል ዑሰይሚን ሲናገሩ የፈታው ይመስለኛል ያላላን አረ ንካላችሁ አለ የፈታው መሰለኝ ብላል አይደለም እርግጠኛ አይደለም ሜክሹር ለማድረግ ብሎ ከመወሰወስ ብሎ ጨነቀው ሜክሹር ለማድረግ እንደዛ ትሪትመንት የለው ማቆም ነው ያለበት አንዱ ሼህ ጋር መጣና ሸይጣን ነው ሼሁ ውዱ የለውም አላቸው ያው ማለት ያው ባሏሉ አለ ማለት አይደለም ያው ልቦናቸው ውስጥ ጣል ያደርጋል አንተ ከመቼ ወዲህ ነው ደግሞ የሰው ውዱ መጠበቅ የጀመርከው አሁን ልክ ለተቆርቆረ ይመስላል አንተ ከመቼ ወዲህ ነው ለሰው ውዱ እንዲህ መቆርቆር የጀመርከው ውስጡ ያሳድጋል ስለዚህ የሸይጣን መንገዶች አላህ ነግሮና ትሪትመንቱም አለ ቁል አዑዙ ቢረቢል ፈለቅ ቁል ብለህ በል አንተ አዑዙ ጠበቃለሁ ቢረቢል ፈለቅ በወጋጋኑ ጌታ ጠበቃለሁ በል ምን ሸር ማ ኸለቅ እሱ ከፍጥረታት በሙሉ ሸር ጠበቃለሁ በል ሎክ አጭርናት ሐታ ክፋት በሙሉ የዱንያ የአኺራም ክፋት በዚህ ይጠበቃል ረሱሉ ሰለላሁ ዐለይሂ ወሰለም አንድ ሰሃባ ጠርተው ምን የመሰለች አያ በፊትም ወርዳ ማታቅ ለሚጠበቅበት ሰው ሁሉ መጠበቂያ የሆነች ብለው ነገሩት ሁለቱን ሱራዎች ሰለላሁ ዐለይሂ ወሰለም በፊት ሐሰንና ሁሴን ሙዓዊዝ ያደርጉ ነበር ጥበቃ ከለላ ሲፈልጉ أعيذكما بكلمات الله تامة من كل شيطان وهامة من كل عين لامة እያሉ ከአይን ከተለያዩ ጉዳቶች ከጂኒ ከምናምን ሲሉ ነበር ከዛ እቺ ከወረደች በኋላ ግን ተው በዚህ ተብቃ ጧት ማታ ይቀራል ቤት ውስጥ ይቀራል ከሰላት በኋላ ይቀራል ጥበቃ ክጀላ መፈለግ አለብን እዚህ ጋር ምን ሸር ማኸለቅ ከፈጠራቸው በሙሉ ሰው ሲለምን ጠቅለል ያለ መሆን አለበት ومن شر غاسق የተወለስኩበት አንዱ ምክንያት ነው ومن شر غاسق ከሌሊቱ إذا وقب በደቀደቀ ጊዜ በተለይ ብዙ ጊዜ ክፋቶች የሚናደፉ ነገሮች የሚተናኮሱ ነገሮች የሚነክሱ ነገሮች በሙሉ በሌሊት ነው የሚሄዱት በብዛት ያወሬ ዓለም የምቀኛ የፈልፈላ የድግም ምናምን በጠራራ የለም
ከተቃራኒ ጋር ነው የሚሄዱት። ተቃራኒ ማለት በሰከነ ጊዜ እነሱ ይወራጫሉ። ለዛ ሰለላሁ ዐለይሂ ወሰለም ምን አሉ? ልጆቻቸውን ፀሐይ ሲገባ ወደ ቤት አስገቡዋል። የሚከደነው ነገርም ከዳድኑ አሉ። ክፍት ያሉ ነገሮች ሸይጣን ሰራዊቱ የሚለቅበት ጊዜ ነው። ውር ማለት የለበትም። ወሚን ሸሪ ነፋታቲ እነኛ ከሚተፉት የሆኑት ፊል ዑቀድ ቋጠሮ ውስጥ የሚተፉ ፈልፈላዎችን ድግምተኞችን ወሚን ሸሪ ሐሲድን ከምቀኛም ኢዛ ሐሰደ በተለይ የተመቀኘ ጊዜ ካለው ክፋቱ እኔ ወደ ጌታ እሸሻለሁ በል። ምክንያቱም ያስጥልህ ማን ነው? እሱ ብቻ ነው። አታውቃቸው፣ ምንም አታውቅም። ስለዚህ ወደ ጌታ መሸሽ አለብህ። ፈፊሩ ኢለላህ ወደ ጌታችሁ ሂዷል። አንድ ወንድሜ ባለፈው ጠይቆኝ ነበር። ረሱሉ ሰለላሁ ዐለይሂ ወሰለም ድግምት ተደርጎባቸው ለቢድር ኢብኑ ዐሰም የሚባለው ይሁዳ ድግምት ተደርጎባቸው ነበረ። እንዴት አወጡታል? ረሱሉ ሰለላሁ ዐለይሂ ወሰለም አሊንና ራሳቸውም ሄደው የውሃ ጉድጓድ ነበረች። የውሃ ጉድጓድ ላይ ከዛም የወጣው አጠገቡ ያለው ቴምርም ራሱ ልክ ከጨበሬነቱ አንፃር የሸይጣን ፀጉር ይመስላል፣ ጭንቅላት ይመስላል። ውሃውም ደግሞ ልክ እንደሂና የደፈረሰ ቀይ ነው እና አስወጥተው ታል እና ማስወጣቸው አስወጥተዋል። ተመልሶ ደግሞ አስቀብረውታል ማለት ነው። እና በሁሉም አንድ ድግምት ወይም ሲሕር ካለ ሰዎች በሸሪዓዊ መንገድ ነው መከላከል ያለ። መጀመሪያ መከላከል አሁን እየተማርክ ነው መከላከል። ጥቃት ከመጣ ግን it means only two things። አንድ ሰው ተጠቃ በሂስድም በአይልም በምንም ሁለት ነገር ብቻ ነው የሚለው። አንደኛ አንተ ክፍት ነህ፣ ራስህን አልተከላከልክም ማለት አጥር ራስህ ላይ አልገነባም። አንዱ ፈልፈላን ቶብቶ እኮ ድግምተኛ አንዱ መጥቶ ገባልኝና እከሌን እባክህ ያዝልኝ አለኝ። እሺ በያው ሰውየው እንደዛው ነው፣ እንደ በፊቱ ነው የሚንቀሳቀሰው። የሆነ ነገር እየጠበቀ ነው ይሄኛው ውጤቱ ይለዋል። ያው ምንም አልተለወጠም። ተመልሶ መጣና አንተ ምንድነው ብለህንም ዝም ትላለህ ወስት ምናምን አለው። ያኛው በልቶ የለ መጨረሻ ላይ ሲመላለስበት ባካል ቻልኩትማ ምን ማለት ነው? እሱ ጋር መድረስ ተውና ሰፈሩ ራሱ አልደረስኩም። ከአላህ ጋር ካለ ክፍት መሆንን አንዱ የሚያመለክተው። ሁለተኛ የሚያመለክተው በቃ አላህ ቀድሮ እሱ አስካር ታደርጋለህ፣ ሁሉ ነገር ታደርጋለህ፣ ስትገባ ስትወጣ ታደርጋለህ፣ መከላከያ አለ። የሻው ነገር ግን አላህ የፈጠረው ነገር መፍጠር የፈለገው ነገር ስለሚከሰት በቃ ተከሰተ። ትሪትመንቱ ምንድነው? አላህን ተባረከ ወተዓላ ማወደስ ነው፣ ዚክር ማብዛት ነው፣ ቁርአን ማድረግ ነው። ሩቅያ ሸርዕያ ይሄ ያው ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ አያተል ኩርሲይ በቀራ መጨረሻዎች መቅራት። ስተኛ ቀርተህ ተደባብሰህ ፊት ለፊት ግልጽ የሆነው አካልን ማለት ነው እንደዚህ ተፍተህ ማድረግ ያ ሁሉ መከላከያ ትወስዳለህ። ሩቅያም ታረጋለህ እና ወደ አላህ ተባረከ ወተዓላ መመለስ ብቻ። አላህ ተባረከ ወተዓላ ቻይ ስለሆነ አላህ ተባረከ ወተዓላ ሁሉ ነገር ማድረግ ስለሚችል በሙሉ ልቦና ወደ አላህ መመለስ ነው። በዚህ ላይ እናበቃለን። ሀዛ ቢላሂ ተውፊቅ ወሰለላሁ ወሰለም አላ ነቢና መሐመድን ወአላ አሊሂ ወሰህቢሂ አጅመዒን። ربي فرقنا باروس يا يا كم يا غبازن دوركم نو يا غبازن دوركم نو الحمد لله يا الله يا غفار سامعوا نعمته دبت شكري سهاقو سمرا برو سبتين يسله نقيا ندبر سيكين لا غنداو جنة خير قبسيس يا فتحو
همني قول حبيبي نخايو أرقابو لخيبريدا سنفايو أرقابو لخيبريدا سنفايو أرقابو لخيبريدا سنفايو